አንድ ትዝታው ሳሙኤል የሚባል ሰው ኢትዮጵያ ውስጥ መጥቶ ሲያገለግል ቅዱሳንንም ሆነ ቅዱስ ታቦቱንም ይሁን ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚለውን ታቦቱንም ይሁን ቤተ ክርስቲያን ጉልላቷንም ይሁን ክብሯንም ጭምር እንደዛ ዘልፎ ሲሳደብ የቤተ ክርስቲያን የሕግ አካላቶች በሱ ላይ ክስ መስርተናል ብላችሁ ክሱ ውሸት መሆኑን አሳይቶ ነው ሄዷል። ክስ አልመሰረታችሁም። ክስ ብትመሰርቱ ኖሮ በትክክል ይህ ሰው በሕግ ይጠየቅ ነበር። በእናንተ ይህን እነቅፍባችኋለሁ። ህዝቡን ዝም ለማሰኘት ክስ መስርተናል ብላችኋል፣ ግን አልመሰረታችሁም። ክስ ብትመሰርቱ ኖሮ ሶሪ ክስ ቢመሰርቱ ኖሮ ይህ ሰው ከህግ በላይ አይደለም። ለምን ቢባል ኢትዮጵያ ውስጥ ከህግ በላይ ማንም ሰው ስለሌለ ሁሉም በህግ ስለሚመራ ተመስገን ቢሳሳት በህግ መጠየቅ አለበት የሚጠየቅበት ስለሆነ ማንም የህግን የበታችነትን ሳይሆን የህግን የበላይነትን እያረጋገጠ መሄድ ስላለበት ስለዚህ ከሰነዋል ብላችሁ አውራታችሁ ነበር፣ አልከሰሳችሁትም። ብትከሱት ኖሮ ይያዝ ነበረ ወይም ደግሞ በተጠርጣሪነት ይጠበቅ ነበረ። ስለዚህ አልተከሰሰም። እሱን እነቅፍባችኋለሁ። አባት አሁንም ስታወሩ አባቶች የማይሆን ሞራል እንዲሰማን አድርጋችሁ ሰው ለወጣቱ መናገር ያለባችሁ በትክክል እውነተኛ የሆነውን መረጃ እንድነግሩን እንፈልጋለን። ወንድሞች ተናደዋል። እኔም ተናድጄ ቪዲዮ ሰርቻለሁ። ምንድነው የሰራው ቪዲዮ? ይህንን ቪዲዮ ስሰራ የዚች ልጅን ቪዲዮ ስሰራ ከሌሊቱ 6 ሰዓት ነው የሰራሁት። ከሌሊቱ 6 ሰዓት ላይ መሰራው የእናቴን የቅድስት ድንግል ማርያምን ቅዱስ ስዕል አንስታ ስጨመድድ የኢትዮጵያ ሀገረ ስብከት የሆናችሁ ሁሉ በኢትዮጵያ ውስጥ ያላችሁ ደግሞ ግን የምታስከብሩ ሁሉ የሃይማኖት ለሃይማኖት ጦርነት ለማስነሳት የሚፈልግ ሰው ካለ ይህ ነገር እንዲቆም በህግ ትጠየቅ ብዬ ቪዲዮ ሰርቻለሁ። ለምን ቢባል እቺ ልጅ ጴንጤ ናት፣ ጴንጤን ግን አትወክልም። ኤርሚያስ አበበ ጴንጤ ነው፣ ነገር ግን ጴንጤን አይወክልም። በግሉ ለሚያጠፋው ጥፋት በግሉ ይጠየቃል። በግሉ ለሚያጠፉት ጥፋት ማንም ሰው በግላቸው ይጠይቃሉ። ለምን ቢባል ህግ የሚጠይቀው በግላቸው ስለሆነ ህግ ሊጠይቃቸው የሚገባው በግል ስለሆነ ህግን ግን ለማንቀሳቀስ ግን የሚያስኬድ መንገድ ግን ምንድነው ካለ የቤተ ክርስቲያኑ ህጋዊ የሆናችሁ የህግ አካላቶች ነበራችሁ፣ አልተንቀሳቀሳችሁ። ይሄንን በጣም እነቅፍባችኋለሁ። ለምን ቢባል ወንበር ላይ ቁጭ ብሎ ማየት ችግር የለው። እግዚአብሔር የተከላችሁ እግዚአብሔር የመሰረታችሁ አባቶች ከሆናችሁ እግዚአብሔር ደግሞ ጊዜውን እንድትጠቀሙበት ስልጣን ላይ ካስቀመጣችሁ ስልጣንን በአግባቡ መጠቀም መጽሐፍ ቅዱሳዊ ነው፣ ክርስቲያናዊ ነው፣ ልክ ነው። ስልጣንን ግን በአግባቡ አለመጠቀም፣ ስልጣንን ግን በአግባቡ አለመያዝ፣ ወንበር ላይ ቁጭ ብሎ ማየት ከሆነ ህዝቡ እንደፈለገ ሲሆን በጎቹ እንደፈለገ ተበታትነው ሲታዩ እዚህ ጋር ወንበር ላይ የተቀመጠው እግዚአብሔር ያስቀመጠው ጊዜውን የሰጠው የቤተ ክርስቲያን የህግ አካላቶች ዝም ካላችሁ እያንዳንዳችሁ እግዚአብሔር በየስራችሁ ይጠይቃችኋል። ደግሞ የተቀመጣችሁ ይመስላችኋል እንጂ እግዚአብሔር በራሱ ሰዓት ሲያወርዳችሁ አታውቁትም። ገና ለገና ብዙ ሰዎች ይመጣባችኋል። በቤተ ክርስቲያን ስም ብር የምትበሉ ሰዎች፣ ያልፈረሰ ቤተ ክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ በገዛ ብራችሁ የምትሰበስቡ ሰዎች፣ አብሬያችሁ ስለሰራው ስላየው ምንም ያልሆነ ቤተ ክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልክ እያንዳንዳችሁ ላይ በተራ በተራ መጣባችኋለሁ። ለምን ቢባል እግዚአብሔር አምኖኝ እኔን ልጁ ካደረገኝ ቤተ ክርስቲያን ስትጎዳ በአይኔ አላይ። እግዚአብሔር አምኖኝ እኔን
ክርስቲያን አድርጎ ልጁ አድርጎ ስጋ ደሙን ወስጄ ለመዳን ከወሰርኩኝ ቤተ ክርስቲያንን ስትዘርፍ በአይኔ እያየው ጸጥ አልልም። ከምንፍቅና ህይወት ያመጣኝ እውነት ነው። በቃ አለቀ። ዝርፊያ አይደለም ያመጣኝ፣ ብታምንም ባታምንም። ከጴንጤ ቤት ያመጣኝ እውነት ነው። በቃ ከጴንጤ ቤት ያመጣኝ እውነት ነው። ለእውነት ነው የምቆመው፣ ከእውነት ጋር ነው የምሞተው። ገንዘብ ፍለጋ አልመጣውም፣ ጮማ ፍለጋ አልመጣውም። እዛ ቤትም ጮማ አላጣውም፣ ገንዘብ አላጣውም። ስለዚህ በእውነት እያንዳንዳችሁ መጣል ቪዲዮ መሰሩ፣ በተለይ ቪዲዮ መሰሩ፣ እየሄዳችሁ ቄስ እያንከባለላችሁ ቪዲዮ መሰሩ። በተለይ እመጣባችኋለሁ በተራ በተራ ላይ እያንዳንዳችሁ በቤተ ክርስቲያን ስም አትዘርፋትም። ደግሞ እነሱንም ደግሞ የምታደራጅ ደግሞ አደራጅቻለሁ የምትልም ሰው ደግሞ አንተ ላይ እመጣብሃለሁ። በቤተ ክርስቲያን ስም ዝም ብለህ ቁጭ ብለህ ተሽከርካሪ ወንበር ላይ ቁጭ ብለህ ብር አትዘርፍም። የሚሰበሰበው ብር አንድ ብር ሳይቀር ቤተ ክርስቲያን የሚገባ ከሆነ እሰየው። እየተከፋፈልክ ግን ሽራፊዋ ለቤተ ክርስቲያን መስጠት ከሆነ ግን እመጣብሃለሁ። አንተም ብትሆን ለምን ቢባል ቤተ ክርስቲያን እንዲህ እየተሰደበች እምንወዳትን እናታችንን ቅድስት ድንግል ማርያምን እያብጨቀጨቁ እየቀደዱ ጸጥ ስትል፣ ነገር ግን ያልተዘጋ ቤተ ክርስቲያን ተዘጋ እናስከፍት ብለህ ስትሄድ ደግሞ እመጣብሃለሁ። ሁልህም እኔ ተመስገን ነኝ፣ እኔ ተመስገን ነኝ። ገባ? ስለዚህ ኤርሚያስ አበበ ከዚች ልጅ ጋርም ግንኙነት ነበረው። የቤተ ክርስቲያን የህግ አካላቶች ተሽከርካሪ ወንበር ላይ ቁጭ ያላችሁ ስራችሁን ስሩ። እነዚህ ሰዎች ከኢትዮጵያ ውጭ እንኳን ቢሆኑ ህግ ስላለ፣ ኢትዮጵያ ደግሞ ከዓለም መንግስታት ጋር የተፈራረመችው ህግ ስላለ ህግን ከሻሩ የኢትዮጵያ መንግስት ካሉበት ሀገር እጃቸውን ይዞ እንደሚመጣ እርግጠኛ ነኝ። አውሮፓ ቢሆን፣ ኤዥያ ቢሆን፣ ኢቪኒፍ አሜሪካ እንኳን ቢሆን የኢትዮጵያ ህገ መንግስትን ተላልፎ ከሄደ የአገራችን ሉዓላዊ መንግስት የተፈራረመበት መፈራረም ስላለ ካለበት ሀገር እጁን ቆንጥጦ ይዞት ይመጣል። አንድም የፈለገበት ሀገር ቁጭ ብሎ ሃይማኖትን ከሃይማኖት አያባላም። አንድም ማለት ስለዚህ ሲፈልግ ሰኞ ሰኞ ኦሮሞ፣ ማክሰኞ ማክሰኞ አማራ፣ ሮብ ሮብ ትግሬ፣ ሐሙስ ሐሙስ ወላይታ፣ ቅዳሜ ቅዳሜ ደራሼ፣ እሁድ እሁድ ደግሞ ኩናማ የሚሆነውን ሰውዬ እንደ ዮኒ ማኛን ይዛችሁ ቤተ ክርስቲያን ላይ ቁማር ሊጫወት ከፈለገ ይህም ሰው በህግ የመጠየቅ አግባብ ይቻላል ነው እያሏችሁ ያለሁት የህግ አካላቶች፣ የቤተ ክርስቲያን የህግ አካላቶች ከኢትዮጵያ ህገ መንግስት ጋር ተያይዛችሁ መንግስትና የቤተ ክርስቲያን አባቶች እጅ ጓንት ሆናችሁ ህዝብን ከህዝብ ሃይማኖትን ከሃይማኖት ሊያባላ ነው እና ህዝብን ከህዝብ ሃይማኖትንም ከሃይማኖት ሊያባላ ነው እና ብላችሁ ይሄንን በትክክል በህግ ጠይቃችሁ ካለበት ሀገር አሳፍሳችሁ ማምጣት ትችላላችሁ። የኢትዮጵያ መንግስት ከዓለም መንግስታት ጋር ተፈራርሟል። ያልተፈራረሙት ጥቂቶች ናቸው። አለቅ እየሰራ ነው ያለው። እየሰራ ስላለ መንግስት ጋር መንግስት ሄዶ አያመጣልህም። መንግስት ጋር ሄዶ የሚጠይቅ ሰው ያስፈልገዋል። ለምን ቢባል መንግስት ብዙ ስራ አለበት። ቁጭ ብሎ የኔና የአንተን ወሬ ሲያዳምጥ አይውልም። ለአርቲ ለቡርቲው ለዱቄቱም ለውሃውም መንግስት እየሄደ ሰውን አይሰበስብልህ። ብዙ ስራ አለበት። ስለዚህ እሱን ፑሽ ለማድረግ የሚንቀሳቀስ ቤተክርስቲያን ውስጥ ደሞዝ የምትበሉ አባቶች መነሳት አለባችሁ። የቤተክርስቲያንን ደሞዝ የምትበሉ ምእመኑ አስራት በኩራት እያለ እየላከ ያለውን ገንዘብ ከዛ ውስጥ ደሞዝ እየቆረጣችሁ የምትበሉ አባቶች ሳምሶን አይታችሁን ይዛችሁ መንቀሳቀስ መቻል አለባችሁ ነው። መንቀሳቀስ አለባችሁ። ካልተንቀሳቀሳችሁ ቤተ ክርስቲያን ትሰደባለች፣ ወጣቱ ይናደዳል። ወጣቱ ሲናደድ ደግሞ የልቡን ይናገራል። የልቡን ሲናገር ደግሞ ሐሳብ ለመስጠት ተሰብስባችሁ ክርስትና ይሄን አስተምረም እንዳትሉ ወጣቱ ይናደዳል። ወጣትን ሶስት አካላቶች ይፈልጉታል። ወጣትነት እሳት ስለሆነ
ወጣትነት ፓወር ስላለው የመጀመሪያው የሰው ልጅ በጉልበቱ እንዲያገለግለው እንዲፈጥንለት መሮጥ ስለሚችል መሄድ ስለሚችል መንቀሳቀስ ስለሚችል የሰው ልጅ በጉልበቱ እንዲያገለግለው ወጣትነትን ይፈልጋል፣ እሳትነት ስለሆነ። ቀጥሎ ደግሞ ሰይጣን ይፈልጓል ወጣትነትን በቅድስና እንዳይሄድ፣ እንዲጨፍር፣ እንዲቅብ፣ እንዲያጨስ፣ እንዲጠጣ፣ እንዲዘሙት፣ እንዲዘርፍ፣ እንዲገድል ሰይጣን ይፈልገዋል። ሶስተኛና ዋነኛው ደግሞ እግዚአብሔር ወጣትነትን ይፈልጋል በጉብዝና ወራት ፈጣሪን አስብ ስለሚል ጉብዝናን እግዚአብሔር እንዲጠቀምበት በጽድቅ እንድትሄድ እግዚአብሔር እንድትፈራ እግዚአብሔር ደግሞ ይፈልገዋል። ስለዚህ ይህ ወጣት ዝም የሚለው እናንተ ስላልተናገራችሁለት ነው። ግን ደግሞ መናገር ደግሞ ሲያቀታችሁ ደግሞ ስሜቱን ይገልጣል። ስሜቱን ሲገልጥ ደግሞ በገራ አንደበት ላይሆን ይችላል፣ በተረጋጋ ንግግር ላይሆን ይችላል። ስለዚህ ስትናገሩ በልክ የሆነውን ነገር ለማድረግ ወንበር ላይ የተቀመጣችሁ የቤተ ክርስቲያን አካላቶች መንቀሳቀስ መቻል አለባችሁ ነው ለሚባል። እኔ ከዚህ ስመጣ ከስቴዲየም አስጨፋሪነት አይደለም የመጣሁት። አንዳንዶች ከኳስ ደጋፊነት የቤተ ክርስቲያን ጠበቃነት ሆነው የመጡ ሰዎች አሉ፣ አይቻለሁ። ብዙዎቹ ቡና ሳንጅዬ ሲሉ የነበሩ ልጆች አሁን ደግሞ የቤተ ክርስቲያን ጠበቃ ሲጫወቱ ያለው። እኔ የመጣሁት ከስቴዲየም አስጨፋሪነት አይደለም፣ ከትምህርት ልዩነት ነው የመጣሁት። አይ የጴንጤ ትምህርት ስለማያድን የኦርቶዶክስ ትምህርት ነው የሚያድነው ብዬ ነው የመጣሁት። ስለዚህ ከስቴዲየም አስጨፋሪነት የመጡ ዮሐንስ ወንጌልና ማርቆስ ወይም ደግሞ ሉቃስ ወንጌል ምን ላይ እንዳለ የማያውቁ፣ አዲስ ኪዳን ላይ ይሁን ብሉይ ኪዳን ላይ መሆኑን የማያውቁ ዝም ብለው ይህንን ቪዲዮ እዩ የሚሉ ሰዎች አሉ። እነሱም ስርዓታቸው መታስይዟቸው እናንተ ናችሁ። ቆይ ከአስጨፋሪነት ወደ ትምህርትነትና ማለት የሚችለው ስለዚህ ልኩን እያወቀ ሰው ሁሉ ኤርሚያስ አበበ ቀድሞ ልጅቷን እንዴት እንደሚያወራት እዩ። ግን ከኤርሚ ጋር ችሊ ታወራ ነበር ማለት ነው። ከኤርሚያስ አበበ ጋር ችሊ ታወራ ነበር ማለት ነው። ስለዚህ መጠየቅ አለበት። እቺ ልጅ ግን የምትጠየቀው ግን ተይዛ ግን ትጨፍለቅ ትረገጥ አይደለም። ማን ነው እንደዛ ልታደርግ እድል የሰጠ? ኢትዮጵያ ውስጥ ቁጭ ብለህ እየሄድክ እየጨፈለቅ እየረገጥካት ልትሄድ የምትችለው ማነህ አንተ? የቤተ ክርስቲያን የህግ አካላቶች አሉ። ምን እናድርግ ብላችሁ ወደ ቤተ ክርስቲያን መሄድ ነው። ቤተ ክርስቲያን ደግሞ የምትሰጠንን ደግሞ በዛ አግባብ ደግሞ የህግ አካላቶች ደግሞ ያዟት። ማነህ አንተ ድንጋይ የምትወረወሩ? ተገቢ አይደለም። ስለዚህ መያዝ አለባት ነው። ይሄንን ነገር ለማድረግ ግን ምን ማድረግ አለብን ካላችሁ ትክክለኛው ነገር ምን ማድረግ አለብን ከተባለ የቤተ ክርስቲያን አባቶችን በይፋ መጠየቅ፣ በግልጽ መጠየቅ። አባቶች ወዴት ናችሁ? ለምን ዝም አላችሁ? ወደ ህግ እንቅስቃሴ ጀምሩ። የዚች ልጅን አድራሻ አግኝተነዋል፣ አድራሿ ይሄ ነው፣ እስኪ እርምጃ ጀምሩልን። በህግ አግባብ ትጠየቅ። አይ ልጅቷ ደግሞ መንፈስ ቅዱስ ደግሞ ወደ እሷ ከቀረበ መንፈስ ቅዱስ ደግሞ ወደ እሷ ቀርቦ ደግሞ ቤተ ክርስቲያንን ይቅርታ ለመጠየቅ ከፈለገ እናትየዋ ኦርቶዶክሳዊ ናት። በእናትየዋ አማካኝነት ወደ ቤተ ክርስቲያን መታ ይቅርታ ትጠይቅ። ቤተ ክርስቲያን ኃጢአተኛን አቃፊ እንጂ ገዳይ አይደለችም። ታይ ሲኖር አፈን ታላቅቃለህ። የመጀመሪያ በእንደዚህ አይነት ሰው የምታሰድቡን እናንተ ናችሁ። ፎሎ በማድረግ ቀጥሎ ደግሞ ላይፍ ሲገባ ላይፍ ስትሪሙን በመከታተልና ስድቡን ሪከርድ እያደረጉ በማብዛት ይህንንም ስድቡን ደግሞ ሪከርድ እያደረጋችሁ ያላችሁ ሰዎች ደግሞ ራሳችሁ ኦርቶዶክሳዊ የሆናችሁ ራሳችሁን በራሳችሁ ማሰደብ። የመጀመሪያው አሰዳቢዎች እናንተ ናችሁ። የመጀመሪያውን ቤተክርስቲያን እንድትደፈር በር የከፈታችሁትም እናንተ ናችሁ። ይህን አረጋግጬ እነግራችኋለሁ። ለቢባል ከዚህ ምን እንደምትማሩ አላውቅም። ከዚህ ልጅ ምን እንደምትረዱ አላውቅም። ከዮናስ ሙሉነ ምን እንደምትማሩ አላውቅም። ምን እውነት ይዛችሁ እንደምትመጡ አላውቅም። ስለዚህ የመጀመሪያው አሰዳቢ እኛው ነን።
ፎሎ አድርገን ገብተን ላይቭ ስትሪሙን መከታተል፣ ላይቭን ተከታትለን እየተናደድን ሪከርድ ማድረግ፣ ይህን ነገር ብንቀንስ እላለሁ፣ ብናስተካክል እላለሁ። ይህ የምላችሁ ትእዛዝ ሳይሆን ወንድማዊ ምክሬን ነግራችኋለሁ። ነፃ ፍቃድ አላችሁ ፎሎ የማድረግ፣ ነፃ ፍቃድ አላችሁ የማዳመጥ፣ ነፃ ፍቃድ አላችሁ ሰውን የፈለጋችሁትን የወደዳችሁትን በመከተል። ግን ወንድማዊ ምክሬ ምንድነው? አንፎሎ በማድረግ ባለማዳመጥ፣ ባለመከታተል እና ደግሞ ሪከርድ እያደረጉ ባለመፖሰት የኔን የታናሽ ወንድማችሁን ምክር እመክራችኋለሁ። በየዋነትና በቅንነት ለምታዳምጡኝ እህት ወንድሞች ትእዛዝ ሳይሆን ምክር ነው መመክራችሁ። አዳምጡልኝ። ለዚህ ልጅ ረዘም ያለ ጠበቅ ያለ መልስ መልስለታል። ለዚህም ለሱ አይነትም ደግሞ ተከታይ ለቀለም ወርቅ አይተንፈሱም፣ ለሌሎቹም አጠቃላይ ቀን 3-4 ሳምንት ሙሉ ሲለፈልፉበት ለነበሩ ሰዎች ረገጥ ያለ ከዚህ ቪዲዮ ጋር አያይዤ አጠር ያለ መልስ እመልስላችኋለሁ። የምንሄደው በእናንተ ነው። አልፈን አንሄድም፣ አልፈን አንሄድም። ለምንድን ነው አልፈን የማንሄደው? የምንሄደው እግዚአብሔር ያስቀመጠልን አንድ ሲኖዶስ አለ። በሲኖዶሱ መዋቅር ውስጥ ያለውን መንፈስ ቅዱስ ያስቀመጠልን አንድ አለ። እኛ ልጆቻችሁ እያለቀስንበት ያለነው ሐሳብ እናንተ ስታዳመጡት ግን ጥሩ እንቅልፍ ያስተኛችኋል? ጥሩ መኝታ ተኛላችሁ? ጥያቄ ምልክት። አያማችሁም? ትንሽ እንኳን እንቅስቃሴ እንኳን እንዳትጀምሩ ያስደርጋችኋል። በምታከብሯቸው እውነትና እውነተኛ ሃይማኖትን በተጋደሉ አባቶች እንዲህ ሲደረግ፣ በእነሱ ቅዱስ በሆነው ስዕላቸው እንዲህ ሲደረግ አያማችሁም? ምንም አይሰማችሁም? እኔ ተሰምቶኛል። እናንተስ አባቶች? ስለተሰማኝ እየነገርኳችሁ ነው ያለሁት። ከእናንተ አልፌ መሄድ አልችልም፣ ህግም አይፈቅድልኝም። ተራ ምእመን ነኝ፣ ገና አዲስ ክርስቲያን ነኝ። ግን አመመኝ፣ ሳየው አመመኝ። እናንተስ አባቶች? አውቃለሁ ላይቭ ስክሪም ሳገቡ ከላይ ሆናችሁ እኔ እንደምትከታተሉ አውቃለሁ። ተሜ ምን አላለ እያላችሁ እንደምትከታተሉ አውቃለሁ። አያ እግዚአብሔር ከቶ እንደ ሰው አይደለም። ክርስቶስ ኢየሱስን በጥፊ ሲመቱት ዝም ነው ያለው። ሊያርዱት ሲሄዱ እንኳን ሊሰቅሉት እንኳን ሲሄዱ ጸጥ ነው ያለው። ለዚህም ነው በሚያርዱት መካከል እንደሚታረድ በግ ጸጥ አለ፣ ዝም ማለት ነው ትዕግስቱ። እኔ ትንሽ ተነካው ብያል ምጮ፣ እሱ ግን ታጋሽ ነው። ዝም በይ። በእናቱ እኔ ስጋ ለባሹ ከእናትና ከአባት የተወለድኩኝ እኔ ተመስገን በእናቴ እንደማልደራደር ሁሉ ክርስቶስ በስጋ ወራት የወለደችውን እናቱን ይጠላታል ብለህ ታስባለህ? ይጠላታል ብለህ ታስባለህ? አይ የራስሽ ጉዳይ፣ በቃ ጊዜን ጨርሻለሁ፣ ካንቺ ተወልጃለሁ፣ ከፈለጉ እንትን ይበሉሽ የሚል ይመስላል ክርስቶስ ኢየሱስ እናቱን ቅድስት ድንግል ማርያምን? የሚል ይመስላል? ታጋሽ፣ ቸር፣ ሩሩ አምላክ ነው ከምንለው በላይ ቃላተን ነው ሩሩ ያልነው፣ ቃላተን ነው ቸር ያልነው። ከቃላት በላይ የሆነ ደግ አምላክ ነው፣ ታጋሽ አምላክ ነው ከቃላት በላይ ክርስቶስ ኢየሱስ። መድኃኒዓለምን ከቃላት በላይ ታጋሽ አምላክ ስለሆነ ነው። ስለዚህ አላዳነሽም ብሎ ለሚጮው ጩኸት ይህ ነው ስህተት። የጴንጤ ቸርች የሆነ ሰዓት ላይ ተቃጥሎ ምናምናም በዚህ ቲክታክ አይቼ ነበረ። የእናንተ አምላክ ሰምቶ በእሳት የሚመልስ ነው ትሉት የለ እንዴ? ለምን ያኔ ሰምቶ በእሳት እነዛ ሰዎች ቤተክርስቲያን ቸርቻቸውን ሊያቃጥሉ ሲመጡ ለምን አላቃጠላቸው? ለምን አላቃጠላቸው? አያ። ስለዚህ ለዚህም ነው ክርስቶስ ኢየሱስ ምን ይላል? ሕዝቤ
እውቀት ከማጣቱ የተነሳ ጠፋ ይላል። እውቀት ያለው ሰው ጴንጤ ቤት ሆኖ መቀመጥ ስለማይችል፣ እውቀት ያለው ሰው ጴንጤ ቤት ቁጭ ማለት ስለማይችል፣ እውቀት ያለው ሰው ደግሞ በኦርቶዶክስ ቤት ውስጥ አንዳንድ ስግብግብ ጅብ ሆዳም እንደሆኑ ሰዎች እንደዛ ቁጭ ዝም ብለው እንደተቀመጡ ሰዎች መሆን ስለማይችል፣ እውቀት ያለው ሰው በውስጡ ያለው እውነት ፈንቅሎ ስለሚወጣ ያወራል። ለዚህም ነው የክርስቶስ እውነት ብርሃን በእኔ ላይ ስለበራ እውነተኛ ብርሃን በኦርቶዶክስ ተዋሕዶ ውስጥ እንዳለ አውቄ ከእናንተ ህይወት ወደዚህኛው ህይወት የመጣሁት። ለዚህ ለሚባል እውነተኛው ብርሃን ክርስቶስ ኢየሱስ፣ ያም ክርስቶስ ኢየሱስ ደግሞ በእውነት ብርሃንና ህይወት መሆኑን በአንዲቱ ሃይማኖት ውስጥ ወደድክም ጠላ፣ ተመቸህም አልተመቸህም፣ አሰራሩ ጣፈጠህም አልጣፈጠህም፣ ክርስቶስ ኢየሱስ የተከላት እና የመሰረታት ቤተ እምነት እውነት ያለባት ቤተ እምነት ኦርቶዶክስ ናት። በቃ ተመቸህም አልተመቸህም፣ ስትገፋ ተገፋው ማልክ፣ ስትገፋ ወደክም፣ እውነት የሰላለም እረፍት ያለበት ክርስቶስ ኢየሱስ በደሙ የመሰረታት አንዲቷ ሃይማኖት ኦርቶዶክስ ናት። አብያተ ክርስቲያንና ካውንስል ብሎ ለሁለት ያልተከፈለ፣ ካውንስሉ ደግሞ ለአምስት የተከፋፈለ ሲደመር ለ9 የተከፈለ ሃይማኖት አይደለም ያለ አንድ፣ እሱም ሉዓላዊት ርዕትት የሆነች ኦርቶዶክስ ተዋሕዶ። አለቀ። አበደን በቃ አለቀ። ዘር የማይበትናት፣ ብሔርተኛ የማይበትናት፣ ጎጠኛ የማይበትናት፣ ጉሩብተኞች የማይበትኗት አንድ አለች ኦርቶዶክስ። በቃ አለቀ። ስለዚህ ባይመቸኝም ቢመቸኝም ከዚች ቤት ንቅንቅ አልልም። ይኸው እግዚአብሔር ምስክር፣ ባይመቸኝም ቢመቸኝም ስህተት እያየው ስህተትን እናገራለሁ እንጂ ከዚህ ስህተት የተነሳ እቺ ቤተ እምነት ልክ አይደለችም ብዬ ያልወጣም። የበራልኝ መብራት ክርስቶስ ኢየሱስ ጉልላቷንም መሰረቷንም እሱ እንደመሰረታት ነው የበራልኝ እውነት። የበራልኝ እውነት ይሄ ነው። በቃ አለቀ። ስህተት ባይ ስህተትን እናገራለሁ እንጂ ይህ ስህተት የእናንተን እውነትነትን አይገልጥም። የበራልኝ እውነት ይሄ ደም ይባላል የተከፈለው ለዛች ቤተክርስቲያን። ደም ላብ አይደለም፣ ነጭ የደም ላብ ያላበበት ክርስቶስ ኢየሱስ በደሙ የመሰረታት ይቺ ናት ቤተ እምነት። እውነታው ይሄ ነው። እውነታው ይሄ ነው ወንድሞቼ። ስለዚህ ስህተትን አባቶችን እናነቃለን እንጂ ተነሱና ይሄን ነገር አድርጉ እንላለን እንጂ የአባቶች አለመምጣት የቤተ ክርስቲያኗን ስህተትነትን ግን አይገልጥም። የአባቶች በህግ እንደነዚህ አይነት ባለጌዎችና ዱጋጦችን አለመጠየቅ ቤተ ክርስቲያኗ እውነተኛ መንገድ ላይ አለመሆኗን አይገልጥም። እውነተኛ መንገድ ላይ መሆኗን የሚገልጠው እንደኔ አይነት ልበ ድንጋይ ልቡ የማይራራ በክርስቶስ ኢየሱስ እንድንበረከክ አድርገው ፍቅሩን ያስተማረችኝ ይቺ አንዲቱ ሃይማኖት ናት። ስለዚህ አላዳነም ስዕሉ ላልከው ይሄ ነው የሚመለስልህ። ያንተ ቸርች ሲቃጠል ያንተ አምላክ ሰምቶ በእሳት የሚመልስ ነው ብለህ ትጮህ የለ እንዴ? ለምን በእሳት አልመለሰም? ያኔ ተኝቶ ነው? የጴንጤዎች አምላክ አንቀላፍቶ ነው ወይስ ለሻይ ወጣ ብሎ ነው? የጴንጤዎች አምላክ ያኔ እናንተ መጽሐፍ ቅዱስ ሲቀደድ ምናምን ሲቃጠል ሰምቶ በእሳት ያልመለሰው ለሻይ ጊዜ ይወስዳል የእናንተ አምላክ? የጴንጤዎች አምላክ የሻይ ጊዜ አለው? ኳይ ስታወራ ሰማለሁ ሰምቶ በእሳት የሚመልስ እያልክ ሰምቶ በእሳት የሚመልስ ከሆነ የዛለት ያንተ አምላክ ለሻይ ጊዜ ወጥቶ ነው? ተኝቶ ነው ወይ? አንቀላፍቶ ነው ወይ? ምን ሆኖ ነው ያንተ መጽሐፍ ቅዱስ ሲቃጠል ያንተ መጽሐፍ ቅዱስ ያላዳነው መጥቶ በእሳት ያልመለሰልህ? አንዳንድ ጊዜ ቤተክርስቲያን ሲቃጠል ለምን ነው ቤተክርስቲያንን እንደዛ ያላደረገልህ?
አይ የጴንጤዎች አምላክ የረፍት ሰዓት አለው እንዴ? አለ ወይ? አለ ወይ ነው? የረፍት ጊዜ ያለው የሻት ጊዜ ያለው የጴንጤዎች አምላክ እንዴ? ስለዚህ ለእንደነዚህ አይነት ተላላኪ ዝም ብለው ለሚያወሩት ለማያውቁ ሰዎች የእናንተ ምስክርነት አንፈልግም። ገላችሁ መቃብር ውስጥ ከከተታችሁ በኋላ አፈሩንን ያላለብስም እነሱ ያልብሱ እንደማለት ነው። አሁን እየሄዳችሁበት ያላችሁት በቅዱሳን ስዕላት ላይ የሚያስፈልጋችሁ ነገር በቅዱሳን ስዕላት ላይ ልጅቷ ያደረገችው ነገር እንደፈለጋችሁ አድርጋችሁ ቤተክርስቲያን ካበሻቀጣችሁ በኋላ ትገሉና መቃብር ውስጥ ከከተታችሁ በኋላ አይ አፈሩን እነሱ ያልብሱት ትክክል ነው ብለን አናስብ። ተውት፣ አንፈልግም ምስክርነት። ስለዚህ የተመልሶልሃል ለአንተም ለኤርሚያስ አበበም ለዳጊም ለኤፍሬም ባለጊዜ ይሄ ነው እውነታው። ልጅቷን መግደል አለብን የለብንም? ትገደል ከሚሉት ወገናል ማን ነው ገዳይ ያደረገን? ሞቶ ያዳነኝ እንጂ ሞቼለት የማድንለት አምላክ የለኝም። ወይም ደግሞ ሞቶ አዳነኝ እንጂ ገድዬ የማድንለት አምላክ የለኝም። ልጅቷ ግን በህግ አግባብ ግን ትጠየቅ። ትገደል የሚሉ ሰዎች ካሉ የምትሞትለት አምላክና የምትሞትለት ወይም የምትገልለት አምላክ ከሆነ ተሳስተሃል ወዳጄ ተሳስተሃል። ኢየሱስ ሞቶ አዳነኝ እንጂ ሄጄ ገድዬለት ምድንለት አምላክ አይደለሁም። ግደል የሚል ትምህርት የላትም ኦርቶዶክስ። የራበውን አብላ፣ የታመመውን ጠይቅ፣ የሞተውን ያዘነን አጽናና ነው የሚለው። በቃ ስታለይ በህግ ትጠየቅ። ህግ ግን ዝም የሚለው ደግሞ ከቤተ ክርስቲያን አካል ተነስቶ የሚጠይቅ ሰው ከሌለ ህግ አሁንም ዝም ነው የሚለው። ህግ አሁንም ዝም ነው የሚለው። ለምን ቢባል የሚጠይቅለት አካልን ይፈልጋል። ይሄንን ደግሞ የስልጣን ተዋረድ ያላቸው በቤተ ክርስቲያን ውስጥ ያሉ የህግ አካላቶችና የቤተ ክርስቲያን አባቶች ናቸው ለመጠየቅ መብት ያላቸው። ተነሱ፣ ጠይቁ። ህግ ስራውን ይስራ። ለምን ቢባል መንግስት ቁጭ ብሎ የኛን ሐሳብን ብቻ ሲያዳምጥ አይደለም የሚውለው። ብዙ ስራ አለበት መንግስት። ተነስቶ በቲክታክ እንደዚህ ያደርጋለችና ሄደን እንሰራት አይልም መንግስት። ብዙ ስራ አለበት። አንድ የቤት አባወራ ወይም የቤት አስተዳዳሪ ለቤቱና ለስራው ብዙ ስራ እንዳለበት ሁሉ መንግስት ደግሞ ብዙ ስራ አለበት። ሶሪ የሆነ ነገር መጥቶና እንትላል። ስለዚህ የሚንቀሳቀስ ሰው ያስፈልጋል። የሚቀመጥ ሐውልት አይደለም ያስፈልገው። ወንበር ላይ ቁጭ የሚልና ወንበር እያሽከረከረ ጥርሱን የሚይዝፈቅ አይደለም ያስፈልገው። እግዚአብሔር በሰጠ ስልጣን ተነስተ በህግ አግባብ እንድጠይቅ ወደ ፌደራል ቢሮ ሂድ። ወደ አዲስ አበባ እናቷ ታውቋል። እናቷንም ኦርቶዶክስ ናት። በአግባቡ ህግ ጠይቆ ልጇን እንድታመጣ ያድርግ። እንዴ የኔ እናት በዘርፋው ኦርቶዶክስ ነኝ አይደል? ዘርፌ እሷ ጴንጤ እናቴ ናት። እናቴ ቤት ሄጄ ብደበቅ እናቴ ልጅ ጠፋ ነው እንጂ የምትለው ልጅ ይኸው እዚህ ነው ያለው ብላ አትጠቁምም። እናት ናት ብላ ነው የወለደችኝ። እንዴ ትቀልዳለህ እንዴ? ኢትዮጵያዊ እኮ ነኝ። የኢትዮጵያ እናት ናት ልጇን አሳልፋ የምትሰጠው። እንጀራ እየጋገረች ያሳደገችውን ልጇን፣ ከሰል እየነገደች ያሳደገችዋን ልጇን፣ ጉልት ቁጭ ብላ እየቸረቸረች ያሳደገችዋን ልጇን ነው አሳልፋ የምትሰጠው የኢትዮጵያ እናት። እናት እኮ ናት። እንዴ ትቀልዳለህ? እናት እኮ ናት። እናት እንደ አንዳንድ አእምሮ እንደሌለው አባት ወልዶ እንደጠፋው እኮ አይደለም እኮ። ወልዶ ይጠፋል አንዳንድ አባት። እናት ግን ወልዳ ልጇን አጥልም።
እናት ናት። እናት ናት። ልጇ ሰርቆ ቢመጣ ሂድ ሌባ አንተ ብላ አታሳስርም። ስለዚህ ተነሱ። ቆይ ዝምታው እስከመይ ድረስ፣ ጸጥታው እስከመይ ድረስ? የትዝታውን ታስታውሳላችሁ አባቶች? የትዝታውን እኔ ጭምር ቪዲዮ ሰርቼ እናንተም አውጥታችሁ መግለጫ በህግ አግባብ ሊጠየቅ ነው ከሀገር እንዳይወጣ ወጣ። አሳየን እኮ ወጡ። ጊዜው እሱ ስለሆነ ነው አይደለም። አልጠየቃችሁም። ሲጀመር ዝም ብላችሁ ለሚዲያ ነው ቪዲዮን ያሳያችሁት። ጊዜው የሁላችንም ነው። የከሌ ከሌ አይደል፣ የሁላችንም ነው። መንግስት ቁጭ ብሎ ያንተን ትዝታውን ብቻ ሲያሳድል አይውልም። መንግስት ሃይማኖታዊ የሆኑ ሰዎችን ብቻ ሲዳኝ አይውልም። ማህበራዊ ስራ አለበት፣ ኢኮኖሚካዊ ስራ አለበት። መንግስትን እኮ አንድ ሱቅ ያስቀመጥነው ዳቦ ሻጭ እኮ ማድረግ እኮ የለብንም እኮ። ብዙ ስራ ነው የሚሰራው። አሳያችሁን በወረቀት አልከሰሳችሁትም፣ ጥሎ ሄደ። ቃለቀ። ፋንነ ሚሊኒየም አዳራሽ ፕሮግራም አዘጋጀ። እንደፈለገ እንዲሁም መጎቷል ተብሎ አስታውሳለሁ። ኦርቶዶክስ ተዋህዶ በነጠላዋም በመቋሚያዋም በጽናጽኗም ባላት እንኳን ቅላጼዋ እንኳን ይህ የኦርቶዶክስ ተዋህዶ ስለሆነ ሌላው እንዳይጠቀም ህግ ወጥቷል። ይህን ለሚጠቀም ሁሉ በህግ አግባብ እንጠይቃለን ብላችሁ ትዝታው መጥቶ የጴንጤን አገልግሎት ነው እንዲያገልግሎ ሄደው ስቴዲየም ላይ አይደለም እኮ። ትዝታው መጥቶ የጴንጤን አገልግሎት አገልግሎ አልሄደም። ጴንጤ ነበር ቋቋለው። የጴንጤን አገልግሎት የጴንጤ አገልግሎት ይሳካላል፣ ይበርላል፣ ትበላለህ፣ ተጠጣለህ ከማለት ውጭ ሌላ አገልግሎት የለውም። ከዛ በኋላ ይሄንን ማሳመኛ ደግሞ ሪባጃላ ብሎ ነው የሚወጣው። ኮንፈረንስ አዘጋጅቶ ሰውን አሯሩጦ ፓፓፓፓቻቻቻቻ ሊሊሊሊ ብሎ ነው የሚወጣው። በቃ የጴንጤ አገልግሎት ይሄ ነው። ኦርቶዶክስን ስለሚቀናባት የኦርቶዶክስን ሐሳብን ተናገረ፣ ወጣ። ለምን? ማንም በትክክለኛው በህግ መሰረት አልጠየቀውም። በወረቀት ላይና ለሚዲያ ሽፋን ህዝቡ ደስ እንዲለው አሳይታችኋል። እኔም ሰርቼበታለሁ። ያንን ከፌስቡክ ላይ ወስጄ በህግ አግባብ ሊጠየቅ ነው ብዬ አልጠየቃችሁም። በህግ ብትጠይቁት ህግ ይዘው ነበር። መድኃኒዓለም ምስክሬ። ብታምንም ባታምንም ህግ ነው። ይሄ ነው እውነታው። ተመቸም አልተመቸም፣ ተረዳከውም አልተረዳከውም፣ ህግ ነው። ህግን ለማስከበር ደግሞ መንግስት ለማይክሮ ሰከንድ አይዘንፈን። በህግ ከጠየቀው ፍርድ ቤት ደርሶ ነው የፍርድ ቤት ሐሳብ ጸጥ ያለው። ለዚህ ነው አየህ። ከዛ በኋላ እዛ ሄዶ ምን ይላል? ትዝታው ነው ትልቁ ጉዳይ። ትዝታው ምን ይላል? የትዝታውን ደግሞ ላሰማ እስቲ። ቆይ ኔትወርኬ ነው። ትዝታው ምንም እንደማታመጣ ስለሚያውቅ ሄዶ ያለውን ላሳየ። አሳያለሁ ቪዲዮን። ሄዶ የአሜሪካ ሀገረ ገዢ መንግስት ይመስል እነንትና ይታሰሩ እነከለ ይታሰሩ ይላል ለሚባል የሚያወራላት አባት የለም። ጸጥ ነው የሚለው። እዚህ ሚዲያ ላይ አትጩ፣ መሬት ላይ ስራ ስሩና እቺ ልጅን በህግ አግባብ ትጠየቅ። ካልሆነ ቤተክርስቲያን መታ ቤተክርስቲያን በቁንኗ መሰረት ለልጅቷ ትገደል የሚል ሐሳብ የለም። ትደብደብ የሚል ሐሳብ የለም። የተደበደበላት አምላክ አለ። የተገረፈላት 40 የተገረፈላት አለ። ፍቅርን የሰጣት አምላክ አለ። ስለዚህ ጳውሎስ ለመብቱ እንደተሟገተ ሁሉ ቤተክርስቲያንም ለመብቷ ትሟገት። ጳውሎስ መንፈሳዊ አገልጋይ ነው፣ ግን መብቱ ሲጣስ ለመብቱ ተሟግቷል ጳውሎስ። ቤተክርስቲያንም መብቷ ሲነካ ለመብቷ ትሟገት።
ለምን መብቷ ይጣሳል? ህጋዊ መብቷ ለምን ይጣሳል?